የሌላ ቤተ እምነት ተከታይ ነኝ ይላል። እናንተ ስታስተምሩ አቡነ ተክለ ሃይማኖት ጻድቅ መሆናቸውን ሲነገር ሰማለሁ። 6 ክንፍ እንዳላቸው እንደ መላእክትም ሲነገር ሰምቻለሁ። እንደው ጻድቅ ቢሆኑ እንኳን እንዴት ቁሳዊ ክንፍ አላቸው ሊባል ይችላል? አላቸው ከተባለስ የተፈጥሮ ለውጥ አይሆንም ወይ? እንዴት እንደዚህ አይነት እሱ የሚለውን ቋንቋ ጥቼ እሳቸው በእንደዚህ አይነት ክንፍ አውጥተው እንዴት በሰማይ በመንግስተ ሰማይ ሊያገለግሉ ይችላሉ? እንደኔ ቁሳዊ ክንፍ አላቸው የሚባለው ነገር ሊዋጥልኝ አልቻለም። መልሳችሁ ምንድነው ነው? ሰምታችኋል? እሺ የሚመልስ አለ ከመካከላችሁ? የለም። እሺ ይሄ ስለ በቤተ ክርስቲያናችን አስተምሮ ስለ መላእክት የምናስተምረውን አስተምሮ ጠንቅቆ ካለማወቅ፣ ስለ ቅዱሳን የምናስተምረውን አስተምሮ ጠንቅቆ ካለማወቅ የሚመጣ ጥያቄ ነው። እኛ ጻድቁ አቡነ ተክለ ሃይማኖት የተፈጥሮ ለውጥ አምጥተዋል፣ እንደ ዶሮ የላባ ክንፍ አውጥተዋል አላለም። እየሰማችሁኝ ነው? አላልንም። እኛ ያልነው ገድሉም ያለው ቤተክርስቲያንም የምታስተምረው ጻድቁ አቡነ ተክለ ሃይማኖት 6 ክንፍ አላቸው ማለት ክንፉ የጸጋ ነው። እንደ ሰማያዊ ካህናት እንደ ሱራፌል ሆኑ ማለት ነው። እየሰማችሁኝ ነው? ሱራፌል ስንት ክንፍ አላቸው? 6 ክንፍ አላቸው። ስለዚህ ተክልዬ ጻድቁ አቡነ ተክለ ሃይማኖት 6 ክንፍ አላቸው ስንል የመላእክት ማዕረግ ላይ ደርሰዋል፣ የሱራፌል ማዕረግ ላይ ደርሰዋል። በሰማዩ ቤተ መቅደስ በምድሩ ብቻ ሳይሆን በሰማዩ ቤተ መቅደስ ከመላእክት ጋር እኩል ተሰልፈው በሁለቱ ክንፋቸው ፊታቸውን በሁለቱ ክንፋቸው እግራቸውን ሸፍነው በሁለቱ ክንፋቸው እያሸበሸቡ ይቀድሳሉ፣ እግዚአብሔርን ያመልካሉ ማለት እንጂ ካለ ተፈጥሮ ወይንም ካለ ፍጥረት ላያቸው ላይ አለ ማለት አይደለም። ስለ ጸጋቸው ነው እየተነገረ ያለው። ገብቷችኋል? እሺ ይሄ እንደዚህ ከሆነ የቅድስናቸው ማዕረገ መላእክት ላይ መድረሳቸውን መናገራችን ነው። ሁለተኛው ደግሞ 6 ክንፍ አላቸው ስንል ጻድቁ አቡነ ተክለ ሃይማኖት ከአዳም በኃጢአት ምክንያት በአዳም በኩል ያጣነውን 6ቱን ጸጋዎች ወይንም 6ቱን ሀብታት ይባላሉ። መተርጉማን አዳም 7 ሀብታት ነው ያሉት ይላሉ። አንዱ ለ2 ተከፍሎ ነው 7 የሆነው። ሀብተ ኃይል ሀብተ መዊ የሚለውን ዘርዝረውት ነው። አዳም የነበረው 6 ጸጋ ነው። ያንን የአዳምን 6ቱንም ጸጋ አቡነ ተክለ ሃይማኖት አላቸው ማለት ነው። 6 ክንፍ አላቸው ማለት ለምሳሌ ሀብተ ጥበብ የጥበብ ጸጋ አላቸው። እግዚአብሔር የገለጸላቸው ዕውቀት አላቸው። የማስታረቅ የማስማማት የዕውቀት ጸጋ አላቸው ማለት። የትንቢት መጻእያቱን ኢትዮጵያ ላይ ምን እንደሚደረግ አስቀድመው የተናገሩት ብዙ ትንቢት አለ። አዎ አቡነ ተክለ ሃይማኖት የትንቢት ጸጋ አላቸው። ሀብተ መንግስት ምድራዊ ነገስታትን ያሸማገሉ ያስታረቁ ታላቅ ጻድቅ አባት ናቸው። ሀብተ ክህነት ልዩ የሚያደርጋቸው በቤተ ክርስቲያናችን አስተምሮ ኢትዮጵያ ካህን ባጣችበት ዘመን ጳጳስ ባጣችበት ዘመን የግብጽ መነኮሳት ከግብጽ በቀሩበት ዘመን ሀብተ ክህነት በቅዱስ ሚካኤል አማካኝነት ኢየሱስ ክርስቶስ ሰጥቷቸው 12ቱን ንውራነ እድ ሾመው በኢትዮጵያ ውስጥ የክህነት ስራ እንዳይቋረጥ ያደረጉ እግዚአብሔር የሾማቸው ሊቀ ካህናችን ናቸው። ክብር ምስጋና ለመድኃኔዓለም ይሁን። ሀብተ ፈውስ ድውያንን መፈወስ አጋንንትን ማውጣት የተሰጣቸው ጸጋ ጥበብ ነው፣ ሀብት ነው። ሌላው ሀብተ ኃይል ወይንም ሀብተ መዊ የሚባለው ደግሞ ዲያብሎስን ድል መንሳት፣ አንድ እግራቸው በፈተና እስኪቆረጥ ድረስ አንድ እግራቸውን እስኪያጡ ድረስ 7 ዓመት በአንድ እግራቸው ቆመው የጸለዩ ዲያብሎስን ድል የነሱ ሀብት የተሰጣቸው ጻድቅ አባት ናቸው ማለት ነው። አቡነ ተክለ ሃይማኖት 6 ክንፍ አላቸው ማለት የሳለውም 6ቱን ክንፍ ይሄንን ምስጢር ለመተርጎም እንጂ ምድራዊ ነገር ለማውራት አይደለም። አልገባችሁም?
እልል ብላችሁ እግዚአብሔርን አመስግኑ። እሺ ሶስተኛ ጥያቄ። አንዱ ጥያቄያችን የጳውሎስ መልእክት ላይ ለገላትያ ሰዎች በጻፈው መልእክቱ ምዕራፍ 4 ከቁጥር 14 ላይ በስጋዬም ፈተና የሆንኩባችሁ ነገርን አልናቃችሁትምና አልተጸየፋችሁኝምና ነገር ግን እንደ እግዚአብሔር መልአክ አሁን እንደ ክርስቶስ ኢየሱስ ተቀበላችሁኝ የሚል ገጸ ንባብ አነበብኩ። እንደ እግዚአብሔር መልአክ እንደ ኢየሱስ ክርስቶስ ተቀበላችሁኝ የሚል ንባብ አነበብኩ። እዚህ ላይ እንደ እግዚአብሔር መልአክ እንደ ኢየሱስ ክርስቶስ ሲል ኢየሱስ ክርስቶስን መልአክ እያለው አይደለም የሚል ነው ጥያቄያችን። ሐዋርያው ቅዱስ ጳውሎስ የገላትያ ሰዎችን አልናቃችሁኝም፣ እኔ ብዙ በደል አለብኝ፣ እኔ ብዙ ኃጢአት አለብኝ። ኃጢአቱን አልገለጸም ቅዱስ ጳውሎስ ለገላትያ ሰዎች ሲነግራቸው ግን እናንተ ግን እንደ ኃጢአተኛ እንደ በደለኛ እንደ መከረኛ ሰው አላያችሁኝም፣ ይልቁንም አክብራችሁ እንደ እግዚአብሔር መልአክ ተቀበላችሁኝ፣ እንደ ኢየሱስ ክርስቶስ ተቀበላችሁኝ አለ። እንደ እግዚአብሔር መልአክ የሚለውን ለብቻ ነው የጠቀሰው፣ እንደ ኢየሱስ ክርስቶስ የሚለውን ለብቻ ነው የጠቀሰው። አንድ ላይ አርገው የሚያስቡ ሰዎች አሉ። ስለዚህ ቃሉ ምንድነው የሚለው? እንደ እግዚአብሔር መልአክ እንደ ኢየሱስ ክርስቶስም ተቀበላችሁኝ ሲል ሐዋርያው ቅዱስ ጳውሎስ ሁሉ ጊዜ በአብዛኛው ጊዜ እመቤታችንን ምሳሌ አድርጎ ይናገራል። እዚህም ጋር ድንግል ማርያምን ምሳሌ አድርጎ በህሊናው ይዞ እየተናገረ ነው። ለማን ሲናገር? ለገላትያ ሰዎች። ድንግል ማርያም ወይንም እመቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል መጥቶ ሲያበስራት እሱን አክብራ እንደተቀበለች ከመልአኩ ብስራት በኋላ ደግሞ እንደገና ኢየሱስ ክርስቶስን ትወልጃለች ሲላት ኢየሱስ ክርስቶስን አካላዊ ቃልን በማህፀኗ እንዳስተናገደች ይሄን ምሳሌ ይዞ ነው ወደ እመቤታችን ማን መጥቷል? መልአኩ ቅዱስ ገብርኤል። ቅዱስ ገብርኤልን ማን አስተናግዳለች? እመቤታችን። ከገብርኤል በኋላ ብስራቱን ተመርኩዞ ማን መጥቷል ወደ እመቤታችን? ኢየሱስ ክርስቶስ። ስለዚህ ወደ እመቤታችን የመጣው መልአክም ነው ኢየሱስ ክርስቶስም ነው። ልክ እንደዚሁ እኔን ሳትንቁኝ ሳታንጓጥጡኝ ኃጢአቴን ሳትቆጥሩ እንደ እግዚአብሔር መልአክ ተቀበላችሁኝ፣ እንደ ኢየሱስ ክርስቶስም ተቀበላችሁኝ። ኢየሱስ ክርስቶስን እነሱ ተቀብለዋል። የእግዚአብሔርን መልአክ የገላትያ ሰዎች ተቀብለዋል። መልአክ የእግዚአብሔር ፍጥረት አማላጅ እንደሆነ ተቀብለዋል። ኢየሱስ ክርስቶስ የአብ የባህሪ ልጅ አዳኝ የድንግል ማርያም ልጅ መሆኑን የገላትያ ሰዎች ተቀብለዋል። የነሱ መቀበልን ራሱ ምሳሌ አድርጎ ልክ ያንን ለይታችሁ እንደተቀበላችሁ መልአክም መልአክ ብላችሁ እንደተቀበላችሁ ኢየሱስ ክርስቶስንም አምላክ ብላችሁ እንደተቀበላችሁ እኔንም ሰው ብላችሁ አክብራችሁ ተቀብላችሁኛል ማለት ነው። ላስረዳችሁ እኔ አላውቅም። ጽርሐ አርያም ክብርሽ ገና